አንድ ሙስና የለመደ ሰው ሚሊዮን ብር በሰጠው ላይስቅ ይችላል። እናት በ1 ኪሎ ቡና ነው አይደል እንዴ ቀልቧ የሚከፈተው? የሆነ ካፒታል ይሄን ካላመጣ እኮ አትልም እናት አባት ይሄን አይሉ። ከምንም በላይ ትልቁ ሀብታቸው አንተ ነህ። እናዋያቸው፣ እንጠይቃቸው። የጤና ችግር ካለ ቶሎ ስልክን ዘግተው ጠናላቸው፣ ውሰድና አስመርምራቸው። እንዴት ነሽ የሚበላት እንዴት ነው ባባ በለው። በመጥፋት ይቀር ብላችሁ ከሆነ ዛሬ ከናንተ ጋር ነው ማድሮ በላቸው። አጠገባቸው ቁጭ በል፣ አብረ ሻይ ጠጣ፣ አብረ ቡና ጠጣ፣ አዋያቸው፣ በደንቢያቸው። የደረስክበትን ነገር ሁሉ አማክራቸው። ምን ትይኛለህ በለ፣ ምን ትለኛለህ በለ ጠይቃቸው። ይሄ እዚህኛ ተስማምተን የሰጠናቸው ደረጃ አይደለም፣ አላህ የሰጣቸው ደረጃ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አባትና እናት ልዩ የሆነ መስተንግዶ ጀነት ላይ ያዘጋጅላቸዋል አሉ። ሲያዘጋጅላቸው ምን ብለው ይጠይቃሉ? ጌታችን ሆይ እኛ ሰላታችንን እናውቀዋለን፣ ጾማችንን እናውቀዋለን፣ በየትኛው መልካም ስራ ነው ጌታችን ይሄን ያዘጋጀን ጀነት ይላሉ። በጣም የሚያጅበው እነሱ ከሞቱ በኋላ የልጃቸው ሰደቃ፣ የልጃቸው ሰላት፣ የልጃቸው ጾም፣ የልጃቸው በመልካም ማዘዝ፣ የልጃቸው ከመጥፎ መከልከል ልጆቹን ለዚህ ያበቃላቸው የዚህ አጅር ተሰበሰብ ይህን ሽልማት አላህ አዘጋጅቶላችሁ ነው ብሎ የልጆቻችሁ ሽልማት ነው ይሏቸዋል። አላህ ከነሱ ያርገን። የዚህ አይነት ልጅ አላህ ይስጠን። ሳሊ ተቂ የሆነ ልጅ አላህ ይስጠን። የተበላሸ ትውልድ ይባላል። የተበላሸ ትውልድ እያልን መናገሩ መፍትሄ አይደለም። እኔ ቤተሰብ 5 ሰው ሊኖር ይችላል፣ አንተ ቤተሰብ 3 ሊኖር ይችላል፣ አንተ ቤተሰብ ደግሞ 10 ቤተሰብ ሊሆን ይችላል። እኛ ከተወያየን ማን ያስተካክለዋል? አላህ በተከበረው ቁርአን ምን ይላል? إن الله لا يغير ما بقوم حتى يغيروا ما بأنفسهم الله عند النجار بسوتش አይለውጥም ሰዎች ራሳቸው ካለውጡት ይላል። እኔ ነኝ ማበላሸው፣ እኔ ነኝ ማስተካከለው፣ እኔ ነኝ መጥፎ የነበርኩት፣ እኔ ነኝ ጥሩ መሆን የሚገባኝ። ቢያንስ ዛሬ የሰማናት እንኳን አመት 2 አመት እናቶቻችን የራቅን ነገ ሄዳችሁ ዘይሯቸው። አፉ በይን በላት ባታጠፋም ብትከድማትም ምን አጎደልኩብሽ እናቴ በላት። አቆላም ጠጥራት። ብዙን ጊዜ ጥሩ ዱንያ ያዘች እናት ናት ኡሚ ማሚ ተብላ የምትጠራው። የግድ እናታችን ክላክስ እያደረገች ግቢ የማስከፈት ደረጃ ባደርስም እናት ናት። የእናት ትንሽ የለም፣ የአባት ትንሽ የለም። ምን ጊዜም ደረጃቸው ከፍ ያለ ነው። ምን ጊዜም የማንም ደረጃ ይወርዳል፣ ዝቅ ይላል፣ ከፍ ይላል።